እነዚህ ሰዎች ስለ አባይ ወንዝ ነው ወይስ ደግሞ ስለ ባህሩ ነው ንግግር እያደረጉ ያሉት? ኢትዮጵያን ማነቅ ፈልጋለሁ፣ ኢትዮጵያን ደግሞ ማነቅ የምችለው ኢትዮጵያን ከባህሩ ስገፋት ነው ብሎ ያምናል የካይሮ መንግስት። ተነጣጥሎ የሚታዩ ነገሮች አይደሉ። ሚስኮንሲቭ መደረግ የሌለበት ነገር ኢትዮጵያ የባህር በር ማግኘት የምትፈልገው ሰላማዊ ቢሆን መንገድ ነው። ኢትዮጵያ ዲያሎግን ስትጠይቅ ዲያሎግን አልቀበሉም ያሉ ኃይሎች ናቸው። ይሄ ሰላማዊ ጥያቄ ነው። ይሄንን ሰላማዊ ጥያቄ ቴብል አድርገህ ይሄንን ሰላማዊ ጥያቄ ወደ ጦርነት የመቀየር መብት የጎረቤቶቻችን ነው። የባህር በር የማግኘት ጥያቄዋን እንደግፋለን የሚሉ ሀገራት ከጊዜ ወደ ጊዜ እየተበራከቱ መምጣታቸውን እየተመለከትን ነው። ወደ ምስራቅም ብትሄድ ወደ ምዕራብም ብትመለከት የኢትዮጵያን የባህር በር ጥያቄ ይደግፋል። የባህር በር የሚባለውንም ነገር ይዞ ተጠቅልሏል ማለት ነው። ይሄ ቀጠና እንዲረጋጋ ከፈለክ በወደደም ተጠላም ኢትዮጵያን ወደ ባህሩ ማምጣት አለበት። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ዝግጅታችን ነው። የሀገር ጉዳይ ከአዲስ አበባ ስቱዲዮ ወጣ ብለን በጅማ የቤተ መንግስት ሆቴል እንገኛለን። እዚያ አጠገቤ አምባሳደር ዲና ሙፍቲ አሉ። እንደዚሁም ወጣቱ የፖለቲካ ተንታኝ አፈወርቅ በደው ያለ። በወቅታዊ ጉዳዮች ላይ እየተወያየን ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋበዝኩኝ። እንዴት ናችሁ አምባሳደር አፈወርቅ? ሰላም ነው። እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም። አህራም ኦንላይን ያወጣው አንድ ዘገባ ነበረ። የሱዳኑ አልቡርሃንና እንደዚሁም ደግሞ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ተገናኝተዋል። እዛ በዜናው ላይ የሚጠቁመው ነገር ምንድነው? ሁለቱ ሀገራት አሁንም በናይል ጉዳይ ላይ እንደዚሁም ደግሞ በህዳሴ ግድብ ላይ ኢትዮጵያ ዩኒላተራል ወይም ደግሞ ተናጠላይ የሆነ ዲሲሽን ሰጥታለች፣ ያንን ማድረግ አትችልም የሚሉ ነገሮችን እያነሱ ነው። የግድቡ ጉዳይ የተጠናቀቀ ያበቃለት ጉዳይ ነው። እነዚህ ሰዎች ስለ አባይ ወንዝ ነው ወይስ ደግሞ ስለ ባህሩ ነው ንግግር እያደረጉ ያሉት? ስለ ወንዙ ወይስ ስለ ባህሩ? አምባሳደር ከርሶ ልጀምር። በጣም አመሰግናለሁ። በነገራችን ላይ የአባይ ጉዳይ ወይም የኢትዮጵያ ህዳሴ ግድብ ጉዳይ የኢትዮጵያን የውጭ ግንኙነት በሚመለከት ሁልጊዜም ተጠቃሽ የሚሆን ምናልባትም እንደ ሌሎች አጀንዳ እየቀረበ ያለበት ሁኔታ ነው ያለው። አሁን ቅድም ያነሳውን የግብፁና የዚህ የሱዳኑ መሪዎች ግንኙነት በአንድ በኩል በዓለም አቀፍ ህግ መሰረት ሁለቱ ሀገሮች እንደ ሀገር የመገናኘት መብት እንዳላቸው ኢትዮጵያ ትቀበላለች። ምንም ችግር የለም። ይሄ ቀይ መስመር ላይ የሚያርፈው ምንድነው? የኢትዮጵያን ጉዳይ የኢትዮጵያን ብሔራዊ ጥቅም የምጥስ ነገር ሲፈጠር ነው ማለት ነው። ከዚህ አንጻር የህዳሴ ግድብ ጉዳይ ህዳሴ ግድቡ ኦልሬዲ ተጠናቋል። ህዳሴ ግድብ መሰረት ከተጣለበት ጊዜ ጀምሮ በግብጽ በኩል በሱዳንም በኩል ከሞላ ጎደል አትችልም ግድብ መስረት የሚለው ነገር ከሚል ጀምሮ የመጀመሪያ ሙሌት፣ ሁለተኛ ሙሌት ላይ በዓለም አቀፍ ደረጃ በተለያዩ መድረኮች ላይ ኢትዮጵያን ሲከሱ የነበረበት ሁኔታ ነው የነበረው። በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት፣ በአረብ ሊግ፣ በጎረቤት ሀገሮች፣ በተፋሰሱ ሀገሮች አካባቢ፣ በአፍሪካ ህብረት ላይ በሁሉም መድረኮች 14ቱም ዓመታት የኢትዮጵያን ኢንትረስት ሲቃወሙ ሲቀናቀሉ የነበረበት ጉዳይ ነው የነበረው። ያ ሁሉ እያለ ነው እንግዲህ ያ ሁሉ ታልፎ የህዳሴ ግድብ ተጠናቀቀው። አሁን ይሄ ጉዳይ የህዳሴ ግድብን የማቆም ጉዳይ ሊሆን አይችልም። ምክንያቱም ህዳሴ ግድብ ኦልሬዲ ተጠናቋል። የምታቆመው ነገር የለም። ይሄ የሚሆነው ምናልባት ኢትዮጵያ እንደ ሌላ ጉዳይ በብሔራዊ ደረጃ የባህር በር ፍላጎት እንዳላት ያመላከተችና በዚህም ደረጃ እየተንቀሳቀሰችበት ያለበት ሁኔታ ነው ያለው። ይሄንን ለመቃወም ነው አጀንዳው አሁን የተዘረጋው። ከህዳሴው ግድብ ጋር የህዳሴው ግድብ መነሻ ይሁን እንጂ የኢትዮጵያን የባህር በር ፍላጎት የመቀናቀን አጀንዳ ነው። ግብጾችም አሁን የሚያካሂዱበት ምክንያት እሱ ነው። እንግዲህ በዛኛው ስላመለጣቸው በዚህኛው ምናልባት የተሻለ ነገር መስራት እንችላለን፣ ኢትዮጵያን ኢንትረስት ማቆም እንችላለን፣ ኢትዮጵያን መጉዳት እንችላለን፣ ኢትዮጵያን ብሔራዊ ጥቅም
ማቆም እንችላለን የሚለው አይነት ነገር ነው የሚሆነው። አፈወርቅ ወደ አንተ ልምጣና እንግዲህ ኢትዮጵያ በ2015 ዓመተ ምህረት በፈረንጆቹ አቆጣጠር ማለት ነው የመርሆች ስምምነት ወይም ደግሞ ዲኦፒ ነበረ። በዛ ላይ ግብጽ ተስማምታ መፈረሟ ይታወቃል። ከዛ በተጨማሪ ደግሞ የኤክስፐርቶች ቡድን ሳይንቲስቶች የተሰባሰቡበት ግድቡ በታችኛው የተፋሰሱ ሀገራት ላይ ጉልህ ጉዳት አያደርስም የሚል ጥናት ሳይንሳዊ ጥናት ማቅረቡ ይታወቃል። እንግዲህ አሁን እነዚህ ሀገራት ግድቡ ከተጠናቀቀ በኋላ የሚሰጠው ጥቅም ይታወቃል። ደለል ይቀንስላቸዋል፣ ትነት ይቀንስላቸዋል፣ በአመት የተመጣጠነ ውሃ እንደሚሰጣቸው የራሳቸው ሳይንቲስቶች ደጋግመው ያረጋገጡት ጉዳይ ነው። ነገር ግን አሁን አምባሳደር ካነሱት መነሻ አድርጌ ባህር በሩን ለመንካት ለምንድነው ወደ ወንዙ የሚያጠጋጉት? ለምን ቀይ ባህር ላይ ወይም ደግሞ የኢትዮጵያ ሲ አክሰስ ጥያቄን የባህር በር ጥያቄን ለምን በቀጥታ መናገር አይፈልጉም? አይ ቲንክ ሁለት ነገሮች ማንሳት ያስፈልጋል። በተለይ በካይሮ መንግስት በኩል የሚያዙ አቋሞች ሁለት መነሻ አላቸው ብዬ አስባለሁ። እኔ አንደኛው መነሻ ለካይሮ መንግስት ስጋት የሆኑ ሁለት ሀገሮች አሉ፣ ኢትዮጵያና ሱዳን። ኢትዮጵያ የወንዙ መነሻ ስለሆነች ሱዳን ደግሞ ከየትኛውም የተፋሰሱ አባል ሀገር በተሻለ ወንዙን በመስኖ የመጠቀም አቅም ስላላት፣ አሁን ለምሳሌ ሱዳን ውስጥ ገብተው የካይሮ ሰዎች እያደረጉ ያሉትን ነገሮች ስታይ ጦርነትን ዘላቂ የማድረግ ነው፣ ጦርነቱን ሰስተናብል የማድረግ ስራ ነው ሲሰሩ የምታያቸው። ካየ በጦርነቱ ውስጥ በቀጥታም በተዘዋዋሪም የሚሳተፉበት ዋነኛው ምክንያት ሱዳንን በዘላቂነት በጦርነት ውስጥ የምትቆይ ከሆነ የሱዳን ልማት ይስተጓጎላል። ምክንያቱም በ10 ሚሊዮኖች የሚቆጠር በአባይ ወንዝ ሊለማ የሚችል መሬት ያለው ሱዳን ውስጥ ነው። የኢትዮጵያ የአባይ ወንዝ ላይ ያላት በመስኖ የመጠቀም አቅም ውስን ነው፣ ይታወቃል። ስለዚህ አንደኛው ሁለቱን ሀገሮች የግብጽ መንግስት በጠላትነት ይፈርጃል፣ ለአባይ ወንዝ ስጋት አድርጎ ያስቀምጣል፣ የሉና የመሰረት ነው ይላል። ዲያደር ወይ ደግሞ ማየት ያለብን የኢትዮጵያን በቀላሉ ማነቅ የምችለው ኢትዮጵያን ማነቅ እፈልጋለሁ፣ ኢትዮጵያን ደግሞ ማነቅ የምችለው ኢትዮጵያን ከባህሩ ስገፋት ነው ብሎ ያምናል የካይሮ መንግስት። ለምንድን ነው ይሄንን የሚያስበው ስትል ኢትዮጵያ ከባህሩ በተገፋች ቁጥር ኢኮኖሚያ በሌሎች ሀገሮች ላይ ዲፔንደንት ይሆናል። ኢኮኖሚያ በሌሎች ሀገሮች ላይ ዲፔንደንት የሚሆን ከሆነ ደግሞ ኢትዮጵያ ጣፈንቷን በራሷ መወሰን አትችልም። ምክንያቱም ባህር በር ኢትዮጵያ እንደ ሀገር ባህር በር ባለቤት የምትሆን ከሆነ ኢኮኖሚያ ይነቃቃል። ኢኮኖሚያ ሲነቃቃ የውጭ ባለሀብቶች፣ የሀገር ውስጥ ባለሀብቶች በኢንቨስትመንት ዘርፉ ከፍተኛ ስምሪት ያደርጋሉ። ይሄ ስምሪት ደግሞ የራሱ የሆነ ኢነርጂ ዲማንድ ያደርጋል። ይሄን ኢነርጂ ዲማንድ ሳቲስፋይ ለማድረግ ደግሞ ኢትዮጵያ ወደ ወንዞቿ ትሄዳለች። ወደ ወንዞቿ የምትሄድ ከሆነ ደግሞ የኢትዮጵያ አብዛኛው የውሃ ሀብት የሚገኘው በናይል ተፋሰስ ውስጥ ነው። ስለዚህ ኢትዮጵያ ወደ ናይል ተፋሰስ እንዳትሄድ ማድረግ ከፈለክ ማወክ ይኖርብሃል። ብሮድሊ ቀጠናውን አሁን ወደ ኢስተርን ናይል የሚሉትን ቀጠና አንስቴብል ማድረግ ያስፈልጋል። ምክንያቱም ደጋግሜ እንደምለው የግብጽ መንግስት ኢትዮጵያ ውስጥ በማንኛውም መንገድ የሚፈጠር የፖለቲካም የኢኮኖሚም ዲስታቢላይዜሽን ወይም አለመረጋጋት ቤኔፊት ያደርገኛል ብሎ ያምናል። ይሄ ያደርገዋል ላይ በዘላቂነት አይመስለኝም። እስከዛሬ ድረስ አምጥቶታል። አሁን ኢትዮጵያ ብዙ ነገሮችን አልፋ ብዙ ነገሮችን ተቋቁማ የህዳሴ ግድብን አሳክታለች። ሁለተኛው በተደጋጋሚ ጊዜ የግብጽ መንግስት የሚያቀርበው ከሱዳን መንግስትም ጋር አንዳንዴ በመናጆነት የሚያቀርበው ክስ ዩኒላተራል በሆነ መንገድ ወይም የተናጠል እርምጃ አድርጎ የመውሰድ ነገር አለ። ቅድም አንተም አንስተዋል፣ አምባሳደርም አንስተውታል። አንደኛው በዲኦፒ ወይም ደግሞ ዲክላሬሽን ኦፍ ፕሪንሲፕል በሚባለው የ2015 ወይም ደግሞ የ2015 ስምምነት መሰረት ካየነው ሶስቱ ሀገሮች በመርህ ደረጃ ተስማምቷል። ይሄ ፓናል ኦፍ ኤክስፐርት የሚባለው የኤክስፐርቶች የከፍተኛ ኤክስፐርቶች ባለሙያዎችም ጥናት ደግሞ ካየንም ጥናቱም ኢትዮጵያ እየወሰደች ያለችው እየሰገነባች ያለችው የህዳሴ ግድብ በታችኛው የተፋሰስ አባል ሀገራት ላይ ሲግኒፊካንት የሆነ ሃርም ወይም ደግሞ ጉዳት እንደማያስከትል ይገልጻል። በሶስተኝነት ደረጃ ደግሞ ኢትዮጵያ የህዳሴ ግድብ ሙሌትን ስታጠናቅቅ ግንባታውን ስታጠናቅቅ ዩኒላተራሊ አልነበር። አሁን ካለው ከጀነራል አልቡርሃን ከሚመራው መንግስት ጋር ቁጭ ብላ ተነጋግራ ስምምነት ላይ ደርሳለች። ተስማምታ ነው የሞላችው፣ ተስማምታ ነው ግድቡ የተጠናቀቀው። ስለዚህ ዩኒላተራል አይደለም። በዓለም አቀፍ የውሃ ህግ መሰረት ውሃን አለመጠቀም የሚል ነገር የለም።
በዓለም አቀፍ ድንበር ተሻጋሪ ውሃዎችን የሚዳኘው ህግ የሚለው ፍትሃዊ በሆነ ምክንያታዊ በሆነ ሁኔታ ወንዙን የመጠቀም ነው። ስለዚህ ኢትዮጵያ ዲመንድ እያደረገች ያለችው ወይም ደግሞ ኢትዮጵያ ኤክሰርሳይዝ እያደረገች ያለችው መብቷ በኢንተርናሽናል ትራንስባውንደሪ ሪቨርስ ሎው መሰረት ነው። በዲክላሬሽን ኦፍ ፕሪንሲፕሉ ሶስቱ ሀገራት በተስማሙበት መሰረት ነው። በናይል ቤዚን ኢኒሺዬቲቭ መሰረት ነው። ኢትዮጵያ በየትኛውም የዓለም አቀፍ ህግ መሰረት የራሷን የተፈጥሮ ሀብት በፍትሃዊና በምክንያታዊ መንገድ ለመጠቀም የማንንም ፈቃድና ይሁንታ አትጠይቅም። ተደጋግሞ ተነግሯል። ይሄ በጣም ጥሩ አፈወርቅ። አምባሳደር ወደ እርስዎ ልምጣና እንግዲህ ይሄ የባህር በር ጥያቄ ጠቅላይ ሚኒስትር አብይ አህመድ ይፋ ካደረጉት 2 ዓመታት ተቆጥረዋል። እንግዲህ በሀገር ውስጥም በዓለም አቀፍ ደረጃም የፈጠረው ይሄ ሞቢላይዝ የማድረጉን ሁኔታ ስንመለከት ከፍተኛ መሆኑን እንመለከታለን። ከሀያላኑ ሀገራት ጀምሮ ለዚህ የዲፕሎማሲ ድጋፉ ከፍተኛ ነው። የኢትዮጵያን በሰላማዊ መንገድ የባህር በር የማግኘት ጥያቄዋን እንደግፋለን የሚሉ ሀገራት ከጊዜ ወደ ጊዜ እየተበራከቱ መምጣታቸውን እየተመለከትን ነው። እንደው መንግስት ይህንን የባህር በር ለማግኘት እየሄደበት ያለው መንገድ በእርሶ ግምገማ እንዴት ይመዘናል? በጣም ጥሩ። ኢትዮጵያ የባህር በር የማግኘት ፍላጎቷን ያሳየችበት ወይንም ደግሞ የባህር በር ፍላጎቷን ለመተግበር እየተንቀሳቀሰችበት ያለው አኳኋን ዲፕሎማቲክ ነው፣ ሰላማዊ ነው፣ በሰጥቶ መቀበል መርህ ነው። ሰላምን በማናጋ ሁኔታ ነው የሚለው ነገር ኦልሬዲ በደንብ የተቀመጠ ነገር ነው። ኢትዮጵያ ይህንን የባህር በር ለማግኘት የሚያስችላት የባህር በር ፍላጎቷን ለማሳካት ይህን የማሳካት እንቅስቃሴዋ ህጋዊ መሆኑን የሚያሳዩ መሰረታዊ የሆኑ ትላልቅ ምክንያቶች ኦልሬዲ ተቀምጧል። አንደኛ ከመልክዓ ምድራዊ አቀማመጥ አንጻር ስናየው ኢትዮጵያ ከቀይ ባህር ላይ 60 ኪሎ ሜትር ብቻ ርቀት ያላት ሀገር ሆና ሬድ ሲ ካውንስል እየተባለ እዚህ የቀይ ባህር አዋሳኝ ሀገሮች እስካሁን ሲሳተፉበት በነበረው ማህበር ውስጥ እንዳትሳተፍ ያለ አግባብ የተገፋች ሀገር ናት። አንድ መልክዓ ምድራዊ ምክንያቶች ይህንን ሌጂቲሜት የሆነ ምክንያት ይሰጧታል። ከታሪክ አንጻር ደግሞ ለረጅም ዓመታት ኢትዮጵያ በባህር በር የመጠቀም ፍላጎት ወይም ትግበራ ስታሳይ ነበረችና በዓለም አቀፍ ንግድ በዚህ በባህር በር ተጠቅማ ዝነኛ የሆኑ የወንድ እንቅስቃሴዎች፣ የንግድ እንቅስቃሴዎች እዚህ አካባቢ የተካሄዱበት ሁኔታ ነው ያለው። ከሁሉ በላይ ደግሞ ይህንን አስገዳጅ የሚያደርገው ነገር አሁን ባለው ነባራዊ ሁኔታ ኢትዮጵያ በአፍሪካ ውስጥ በህዝብ ብዛት በሁለተኛ ደረጃ የምትገኝ ሀገር ሲሆን ይህ ህዝብ ቁጥሩ እያደገ የሚሄድ ኢኮኖሚያ እያደገ የሚሄድ ኢኮኖሚያ ባደገ ቁጥር ደግሞ የኢምፖርት ኤክስፖርት ፍላጎቷም እየጨመረ የሚሄድበት ሁኔታ ነው ያለው። የቱሪዝም ፍላጎት፣ ቴክኖሎጂ ትራንስፈር የማድረግ ፍላጎት፣ እነዚህ የባህር በር የሚያስፈልጋቸው ነገሮች በሙሉ በሀገር ውስጥ ጎልቶ ያሉበት ሁኔታ ነው ያለው እና የተባበሩት መንግስታት ድርጅት ህግም የኢትዮጵያን የባህር በር ፍላጎት ህጋዊ መሆኑን በደንብ የሚያሳይበት ሁኔታ ነው ያለው። እነዛ ትላልቅ 3 ፋክተሮችና የዓለም አቀፍ ህግም ተጨምረው ኢትዮጵያ የባህር በር የማግኘት ፍላጎቷ መሳካት አለበት የሚል እንቅስቃሴ ነው እንግዲህ አሁን ባለው መንግስት እየተካሄደ ያለው። ይሄ ደግሞ ከሞላ ጎደል በብዙዎቹ ሀገሮች ፍትሃዊነትን በሚቀበሉ ሀገሮች፣ ዓለም አቀፍ ህግን በሚረዱ ሀገሮች፣ ከኢትዮጵያ ጋር በወዳጅነት ካሉት ሀገሮች ከነሱ ዘንድ ኦልሬዲ ተቀባይነት እያገኘ የሄደበት ሁኔታ ነው ያለው። ይሄ ደግሞ እያደር እየሰፋ እንደሚሄድ ነው የሚታወቀው። ይህንን ይበልጥ ተግባራዊ እንዲሆን ተቀባይነት እንዲኖረው ዓለም አቀፍ እንቅስቃሴዎች፣ ዲፕሎማሲ እንቅስቃሴዎች ይበልጥ በስፋት መሰራት እንዳለባቸው ይታያል። እንግዲህ አሁንም ሂደቱም ጥሩ ነው። ፍትሃዊነቱ በደንብ የተረጋገጠበት ሁኔታ ነው ያለው። ይሄ ደግሞ ለኢትዮጵያ ብቻ ሳይሆን ለዓለም አቀፍ ህብረተሰብም
ጎረቤት ላሉት ሀገሮችም ጠቀሜታ እንዳለው ነው። የኢትዮጵያ እድገት የኢትዮጵያ ልማት ለጎረቤት ሀገሮች ሁሉ ጠቃሚ ነው የሚሆንበት ሁኔታ ነው ያለው። አሁን አፍሪካ ከቅርብ ጊዜ ወዲህ ባጸደቀው የአፍሪካ የንግድ ቀጠና ነጻ ንግድ ቀጠና ህግ መሰረት የዚህ የባህር በር አስፈላጊነት በጣም እየጎላ የመጣበት ሁኔታ ነው ያለው። ያለምንም እንከን አገሮች እርስ በርስ እንዲነጋገዱ እንዲገናኙ ነው አብሮ እንዲሰሩ የማድረጉ ሁኔታ ይበልጥ እየተጠናከረ የሚሄድበት ሁኔታ ስለሆነ የዚህ የኢትዮጵያ የባህር በር ፍላጎት ወማስፈላጊነት የዚህ ትግበራ ዓለም አቀፋዊነቱም አህጉራዊነቱም አካባቢያዊነቱም አገራዊነቱም እየተጠናከረ የሚሄድበት እድል ነው ያለው ማለት ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ምን ይላሉ? ይሄ ጥያቄ የአሜሪካ፣ የእስራኤል፣ የዩኤኢ እና የፈረንሳይ ነው የሚል ነገርን አቅርበው ነበረ። በአጠቃላይ እነዚህም ሀገሮች በአንድም በሌላም መልኩ በይፋም ጭምር የኢትዮጵያ የባህር በር ጥያቄ ተገቢነትን አንስተዋል። ከዛ በተጨማሪ የጣሊያን መንግስትም እንደዚሁ ይፋ ማድረጉ ይታወቃል። ያም ብቻ ሳይሆን የሩሲያም የቻይና መንግስታት በዓለም ፖለቲካ ላይ በተገዳዳሪነትና በተቃርኖ ያሉ ሀገራት በሙሉ ከኢትዮጵያ የባህር በር ጥያቄ ጋር በጋራ የቆሙበትን እውነት እየተመለከትን እንገኛለን። ነገር ግን ይሄኛው የህዳሴ ግድብ ላይ ለኢትዮጵያ ዲፕሎማሲ ድጋፍ ያልሰጡ ሀገራት አሁን በባህር በሩ ጉዳይ ላይ እንግዲህ በአጀብ ነው ድጋፉ እየመጣ ያለው። ለምን ይመስልሃል? ምንድነው እዚህ ጋር ያለው ሚስጥር? ቅድም አምባሳደር ጥሩ አድርጎ አስቀምጠውታል። ምክንያቱም ኢትዮጵያ የባህር በር ባለቤት ስትሆን የቀጠናው ሀገራት ተጠቃሚ ይሆናሉ፣ ዓለም አቀፉ ማህበረሰብ ተጠቃሚ ይሆናል። ያ ምክንያቱም እኛ ያለንበት ይሄ ጂኦፖለቲክሱ ወይም ደግሞ ጂኦ ስትራቴጂክ ፖዚሽናችን ለዓለም ከፍተኛ ንግድ ማንቁርት ወይም ደግሞ ማነቆ የሆነ ቀጠና ላይ ነው የምንገኘው። ይሄ ቀጠና ስቴብላይዝ መሆን ዓለምን በከፍተኛ ደረጃ ተጠቃሚ ያደርገዋል። ለምሳሌ የኛ ቀጠና ባይረጋጋ ብለን እናስብ። አብዛኛው ሸቀጦች ከኢንዲያን ኦሽን ተነስተው በዚህ ወደ ሜዲትራኒያን እንዲሄዱ ከተፈለገ ቀላሉ መንገድ በዚህ በባቢኤል መንደብ አድርጎ ወደ ሱዝ ካናል መውጣት። ይሄ ቀጠና ካልተረጋጋ ያለው አማራጭ የኬፕ ሩት ነው፣ በሳውዝ አፍሪካ በኩል አድርጎ ይሄ ወደ 15000 ማይልስ አካባቢ ተጨማሪ ዲስታንስ ይጨምራል። ተጨማሪ ዲስታንስ ሲጨምር ተጨማሪ ኮስት እያንዳንዱ አውሮፓዊ ኪስ ውስጥ ይከታል። ተጨማሪ ኮስት እያንዳንዱ አሜሪካዊ ኪስ ውስጥ ይከታል። ከዲሊያንስ ውጪ ማለት ነው፣ ከመዘግየት ውጪ። ስለዚህ ቀጠናው መረጋጋት አለበት። ቀጠናው እንዲረጋጋ ደግሞ ቀጠናው ሊያረጋጋ የሚችል ፓወር ወደዚህ ቀጠና መምጣት አለበት። አንደኛው መታወቅ ያለበት ይሄ ነው። ሁለተኛው ተነጣጥሎ የሚታዩ ነገሮች አይደሉ። ለምሳሌ የኢትዮጵያ የወንዞቿ የመጠቀም መብትና ኢትዮጵያ የባህር በር ጉዳይ ተነጣጥሎ የሚታዩ ነገሮች አይደሉም። የኢትዮጵያ ኢኮኖሚ ሲያድግ ተወደደም ተጠላም ወደ ኤርትራ ስፒል ኦቨር ኢፌክት ይኖረዋል፣ ወደ ሶማሊያ ስፒል ኦቨር ኢፌክት ይኖረዋል፣ ወደ ኬንያ ወደ ሱዳን ስፒል ኦቨር ኢፌክት ይኖረዋል። የኢትዮጵያ ኢኮኖሚ ወይም ደግሞ የኢትዮጵያ ፖለቲካ ዲስቴብላይዝ ከሆነ ደግሞ ወደ ቀጠናው ተመሳሳይ ስፒል ኦቨር ኢፌክት ይኖረዋል። ይሄ ቀጠናው መታወክ ደግሞ ሀያሉን ሀገራት ያሳስባቸዋል። ለምሳሌ ወደ ምስራቅም ብትሄድ ወደ ምዕራብም ብትመለከት እነዚህ ያሉ ሀገሮች የኢትዮጵያን የባህር በር ጥያቄ ይደግፋሉ። የሚደግፉት ለኢትዮጵያ ጥቅም ብቻ አስበው አይደለም፣ ለራሳቸው የተረጋጋ ቀጠና እንዲኖር። ምክንያቱም ብዙ ጊዜ ደጋግመን እናነሳዋለን፣ ኢንተርናሽናል ይሄ ሜሪታይም ቾክ ፖይንትስ የሚባሉ አሉ። እነዚህ የንግድ መተላለፊያዎች፣ እነዚህ መተላለፊያዎች በጣም ሲግኒፊካንት የሚባሉ መተላለፊያዎች በጣት የሚቆጠሩ ናቸው። ከነዚህ መካከል ሁለቱ የሚገኘው በምስራቅና በሰሜናዊ ምስራቅ አፍሪካ አካባቢ ነው። ይሄ ቀጠና እንዲረጋጋ ከፈለክ የቀጠናው ተወደደም ተጠላም በኢኮኖሚም በፖለቲካም አንከር ስቴት የሆነችው ኢትዮጵያ ነች። ኢትዮጵያን ወደ ባህሩ ማምጣት አለበት። ኢትዮጵያን ወደ ባህሩ ለባህሩ ለምሳሌ ቅድም ክቡር አምባሳደር ሲያነሱት የነበረው አንድ ነገር አለ። በ60 ኪሎ ሜትር ርቀት ላይ ቁጭ ማለታችን በሜሪታይም ዲስታንስ ፋክተር የሚባላል። ዲስታንስ ፋክተር ምንድነው? መቅረብህ የሚያመጣልህ ጥቅምም የሚያመጣብህ ጉዳትም አለ። ምክንያቱም ብዙ ጊዜ አንተ ሸብሮ አደሮች የምትላቸው መተዳደሪያቸው ሽብር ያደረጉት ነን ስቴት አክተርስ በቀጠናው የጋረጡት አደጋ አለ።
እነዚህ የጋረጡት አደጋ ደግሞ ኢትዮጵያንም ጭምር ታርጌት ያደርጋል። ስለዚህ እነዚህን አደጋዎች በማምከንም ደረጃ እነዚህ አደጋዎችን በመገዳደርም ደረጃ ኢትዮጵያ ወደ ባህሩ ብቅ ማለቷ አስገዳጅ ነው። ሁለተኛው መታወቅ ያለበት ብዙ ጊዜ የኢትዮጵያ መንግስትም ሆነ የኢትዮጵያ የፖለቲካም የኢኮኖሚም ሊቃውንት ሀሳባቸውን ሲሰጡ የጎረቤት ሀገራት መሪዎች በተለይ ቅድም ያነሳቸው የኤርትራው ወይም ደግሞ የሻዕቢያው ሊቀመንበር ኢሳያስ አፈወርቂ ደጋግመው የሚያነሱት አንድ ነገር አለ። ለምሳሌ የኢትዮጵያን የባህር በር ጥያቄ ላይ መነሳት የለበትም፣ የተዘጋ ፋይል ነው ምናምን በሚሊኒየም ዓመት አይመለስም የሚሉ መግለጫዎችን ሲያወጡ እንሰማለን። በዓለም አቀፍ ይሄ የጄኔቭ የሎ ኦፍ ትሪቲስ የሚባል አለ፣ የስምምነቶች ህግ። በዛ ህግ መሰረት የትኛውም ስምምነቱ ሲፈረም የነበረው ነባራዊ ሁኔታ ከተቀየረ ያ ስምምነት ዳግም አንደር ኩዌስችን ሊወድቅ ይችላል። ለምሳሌ 1908 1902 19 ምናምን እያልን እንሄዳለን አይደል? እነዛ ስምምነቶች ሲፈረሙ የነበረው ነባራዊ ሁኔታ አሁን ካለው ነባራዊ ሁኔታ ጋር በከፍተኛ ደረጃ ልዩነት አለ። ያ ልዩነት በቂ ነው። ስለዚህ ይሄም ከግምት መግባት አለበት እና ለኔ ዓለም አቀፉ ማህበረሰብ ለኢትዮጵያ እያሳየ ያለው የዲፕሎማሲ ድጋፍ አለ። ለምሳሌ በቅርቡ የቻይናው የውጭ ጉዳይ ሚኒስትር ወደ ኢትዮጵያ በመጡበት ሰዓት ላይ አንድ ያሉት ቃል አለ። በንግግር የኢትዮጵያ የባህር በር ባለቤት በዲያሎግ ብለዋል። ኢትዮጵያ ዲያሎግን ስትጠይቅ ዲያሎግን አልቀበሉም ያሉ ኃይሎች ነው ናቸው። ስለዚህ የኢትዮጵያ መንግስት ያቀረበው ጥያቄ የሰላም ጥያቄ ነው፣ የንግግር ጥያቄ ነው። ተነጋግረን እንፍታው፣ አስፈላጊ ሲሆን ሰተን የምንቀበለው ነገር ይኖር፣ በእኛ ኢኮኖሚ ውስጥ ድርሻ ይኖራችሁ፣ እኛም በእናንተ ኢኮኖሚ ውስጥ ድርሻ ይኖረን። ይሄ ሰላማዊ ጥያቄ ነው። ይሄንን ሰላማዊ ጥያቄ ቴብል አድርገህ ይሄንን ሰላማዊ ጥያቄ ወደ ጦርነት የመቀየር መብት የጎረቤቶቻችን ነው። እኛ ጦርነትን አንፈልግም። ምክንያቱም ሊትራሊ ስፒኪንግ ጦርነት ብርቃችን አይደለም። ማንፈልግበት ከበቂ በላይ ምክንያት አለን። የኛ ኢኮኖሚ በማደግ ላይ ያለ ኢኮኖሚ፣ እያደገ ያለ ኢኮኖሚ፣ ኢመርጅ እያደረገ ያለ ኢኮኖሚ ጦርነት ውስጥ ሲገባ ዳሜጁ ከፍተኛ ነው። ስለዚህ ጦርነትን ማንፈልግበት ከበቂ በላይ ምክንያት አለ። በተለይ ደግሞ ከጎረቤቶቻችን ጋር ደጋግመን እንደምናነሳው ድንበር ብቻ አይደለም የምንጋራው፣ ህዝብ ነው የምንጋራው፣ ታሪክ ነው፣ ማንነት ነው፣ እምነት ነው የምንጋራው። ከነዚህ ጎረቤቶቻችን ጋር በምንም አይነት ተአምር ወደ ጦርነት መግባት አንፈልግም። ወደ ጦርነት መግባት አንፈልግም ስንል የሚያስገቡ በቂ ምክንያቶች የሉንም እያልን አይደል። ክቡር የውጭ ጉዳይ ሚኒስትራችን በተደጋጋሚ ጊዜ ይናገራሉ በመድረክ ላይ። ለተባበሩ መንግስታት ድርጅት ተደጋጋሚ ደብዳቤ ይጻፋል። በተለይ የሻዕቢያ መንግስት እያደረገ ያለው ትንኮሳ ሌሎች ሀገሮች በዚህ ደረጃ ይታገሳሉ ወይ? ግዛት ተወሮ ቡትስ ኦን ዘ ግራውንድ በሚባል ደረጃ ግዛት ውስጥ የውጭ ወራሪ ኃይል እያለ ዜጎች ላይ አፈና የሚፈጽም ኃይል እያለ በሀገር የውስጥ ጉዳይ ውስጥ ገብቶ የሚያንቦጫርቅ እያለ ሌሎች ሀገሮች ይታገሳሉ ወይ? ከዚህ በላይ የኢትዮጵያ መንግስት ጦርነትን እንደማይፈልግ ማሳያ የለም። ምክንያቱም በቂ ጦርነት ውስጥ የሚያስገባ ምክንያት እያለ አሁንም ዓለም አቀፉ ማህበረሰብ እየለመን ነው። ጥሩ አፈወርቅ፣ አምባሳደር ወደ እርሶ ልምጣና በአፈወርቅ ባነሳው ነጥብ ላይ ተንተርሼ ነው ይሄንን ጥያቄ የምጠይቀው። እንግዲህ የዓለም ታላላቅ ሀገራትም በመካከለኛ ደረጃ የኃይል ተሰላፊዎች የሚባሉ ሀገራትም አንድም የዓለም አቀፉ ንግድ በባህር ላይ አብዛኛውን ፐርሰንት የሚሸፍን ከመሆኑ አንጻር የኢኮኖሚ ተወዳዳሪነቱ ጋር ተያይዞ አንጻር በእነዚህ ምክንያቶች የባህር መተላለፊያዎችን የመቆጣጠር እንቅስቃሴዎች ከጊዜ ወደ ጊዜ እየዳበረ እየመጣ ነው። አሁን በሆርሙዝ ስትሬት ኦፍ ሆርሙዝ ላይ የምናየው እንደዚሁም በፓናማ ካናል ቀይ ባህርን ከህንድ ውቅያኖስ ህንድ ውቅያኖስን ቀይ ባህርን ከሜዲትራኒያ የሚያገናኘው ደግሞ ይሄ እኛ ያለንበት ደግሞ ከየትኛውም አካባቢ በላይ የሚሊተሪ ፕሬዘንስ ወይም ደግሞ የጦር ካምፖች እየተገነቡበት ያለ አካባቢ ነው። እዚያ አካባቢ ላይ የሽብር ቡድኖች ወይም ነን ስቴት አክተርስ የምንላቸው አሉ። ፌይልድ መንግስታት ወይም የወደቁ መንግስታት አሉ። ኢትዮጵያ በዚህ የቀጠና ላይ ወደ ባህር በር ብትይዝ ከሰላም ማስከበር ከጸጥታ እንደዚሁም ደግሞ ከኢኮኖሚ መረጋጋት አንጻር ምን አይነት አስተዋጽኦ ሊኖራት ይችላል? አንተ በደንብ እንዳነሳው ይሄ ቀጠና የቀን አፍሪካ ቀንድም ይባላል።
አስቸጋሪ ቀጠና ነው። ምክንያቱም ግጭቶች አሉ፣ የእርስ በርስ ጦርነቶች፣ ስደት፣ ግጭቶች በድንበር በተለያዩ ምክንያቶች የሚስተዋሉበት ቀጠና ነው። አሸባሪ ኃይሎችም እንደ አልሸባብ አይነቶችም የሚንቀሳቀሱበት ቀጠና ነው። ጎረቤት ሀገሮቻችንን በስም መጥቀስ ይቻላል። ብዙዎቹ በግጭት ውስጥ ያሉበት ሁኔታ ነው ያለው። እንደዛም ሆኖ የቀጠና ደግሞ እንዳልከው የንግድ እንደ ስዊዝ ካናል እንደ ባቤል መንደብ አይነቶቹ የንግድ መተላለፊያ አዋሳኝ ቀጠና ነው። በማዶ በኩል ደግሞ ሚድል ኢስት አካባቢ ግጭቶች ካሉበት ቀጠናም ጋር አዋሳኝ ነው። ሶ እዚህ ቀጠና ውስጥ የሚስተዋሉ ግጭቶች ከባህር ማዶ ቀይ ባህር ማዶ ካሉት ግጭቶችም ጋር እንደዚህ ተያያዥነት አላቸው እና ለረጅም ዓመታት አስቸጋሪ ቀጠና ነው ያለነው ማለት ነው። ሶ ከዚህ አንጻር የቀጠናውን ችግሮች መሰረት ያደረጉ የቀጠናውን ችግሮች ያስተዋሉ የቀጠናውን ችግሮች በደንብ ከግንዛቤ ያስገቡ እንቅስቃሴዎች ናቸው እዚህ አካባቢ መደረግ ያለባቸው። ይሄ ብቻም አይደለም። እዚሁ ጎረቤት ሀገር ለምሳሌ ጅቡቲን ብንወስድ ምናልባትም ዓለም አቀፍ ትላልቅ ሀገሮች ወታደራዊ ቤዝ የመሰረቱበት አካባቢ ነው። ትላልቅ ሀገሮች ከትላልቅ ሀገሮችም አልፈው መለስተኛ የሆኑ ሀያል ሀገሮች ከመካከለኛ ምስራቅ መጥቀስ ይቻላል። እነ ቱርክ እነ ሳውዲ አካባቢ እዚህ አካባቢ የሚንቀሳቀሱበት አካባቢ ነው። ሽኩቻ የበዛበት፣ ሽሚያ የበዛበት፣ እርስ በርስ አንዱ አንዱን መግፋት የበዛበት ቀጠና ነው ያለ ነው። ሶ ይሄም የቀጠናውን ችግር በደንብ ያሳያል ማለት ነው። በጣም ጥሩ አምባሳደር አፈወርቅ፣ ሌላው የሚነሳው ጉዳይ አሁን የኢትዮጵያ ጥያቄ አለ። ኤደን ባለበት ባብል አል መንደብ ባለበት እንደዚሁም ደግሞ ስዊዝ ካናል ቀጠና ላይ የኢትዮጵያ ጥያቄ ወደ ባህር በሩ ሉጣ ስትል አንዳንዶቹ በጦር ሰባቂነት ወይም ደግሞ በዋር ሞንገርነት የኢትዮጵያን ጥያቄ ወስደው በዛ የሚከራከሩ አሉ። ያው የሚከራከሩት አካላት ቢታወቁም በሌላ በኩል ደግሞ የኢትዮጵያን ጥያቄ የሪደምሽን ጥያቄ ነው፣ የመቤዠት ጥያቄ ነው። ምክንያቱም የራሷ የነበረውን ነገር ዳግም የመዋጀት ጥያቄ ነው አርገው ብለው የሚወስዱ የውጭ ኃይሎችም ጭምራሉና የኢትዮጵያን ጥያቄ የቱ ጋር ነው ብለን መውሰድ እንችላለን? ወይም ስፍራው የቱ ጋር ነው? ለኔ አጭሩና ግልጹ መልስ የሚሆነው ኢትዮጵያ የሚገባትን ነው የጠየቀችው። የሚገባትን ምክንያቱም ትላንተኛ ስለነበረ አይደለም፣ ስለሚገባ ነው የምንጠይቀው። ምክንያቱም በዓለም ብዙ ሀገራት ለምሳሌ ትላንት የነበራቸው ያጡ ሀገራት አሉ። ትላንት የነበረ ሁሉ ዛሬ እንዲኖርህ ማስረጃ ሆኖ ይቀርባል ማለት አይደለም። ትላንትና ኢትዮጵያ የባህር በር ነበራት፣ አሁንም የባህር በር ያስፈልጋታል የሚል መከራከሪያ ማንሳት ሊያስኬድ ይችላል። ግን እሱ አይደለም ምክንያቱ። ተገቢ ስለሆነ ስለሚያስፈልጋት፣ ህጋዊ ስለሆነ፣ ፍትሃዊ ስለሆነ። ምክንያቱም ባህር በዓለም አቀፍ ዴፊኒሽን የጋራ ሀብት ነው። ብዙ ጊዜ ሀገራት ቀይ ባህር ሲባል የተዋሳኞቹ ሀገራት የግል ሀብት ወይም ደግሞ የግል ጓሮአቸው አድርጎ የሚያስቡ ሰዎች አሉ። ዓለም አቀፍ ሀብት ነው። ኢትዮጵያ እየጠየቀች ያለችው ወደዚህ ዓለም አቀፍ ሀብቴ የምወጣበት በር ስጡኝ፣ ይገባኛል። የሚገባት ደግሞ ትላንት የሷ ስለነበረ ብቻ አይደለም። ቀጠናው ላይ ኢትዮጵያ ከባህሩ ያለችበት ርቀት የጋረጠባት አደጋ ስላለ፣ ኢኮኖሚዋ ላይ የጋረጠው አደጋ ስላለ፣ ፖለቲካዋ ላይ የጋረጠው አደጋ ስላለ ብዙ ጊዜ ደጋግመን የምናነሳው አንድ እንትን አለ አይደል? ለምሳሌ ለምንድን ነው ባዕዳኑ በዚህ ደረጃ ኢትዮጵያ የቀጠናው ሀገራት ኢትዮጵያ ወደ ባህሩ እንዳትወጣ የሚረባረቡት ስትል በግልጽ ለመናገር በውስጣችን ባለው ችግር ምክንያት የውስጥ ችግሮቻችንን ከፈታን ኢትዮጵያ በቀላሉ ወደ ባህር የምትወጣበት እድል ይፈጠራል። እነሱ ታትረው እየሰሩ ያሉት የውስጥ ችግራችን እንዳይፈታ የሚሰሩበት ዋነኛው ምክንያት ችግሩ ከተፈታ ኢትዮጵያ ወደ ባህሩ የምትወጣበት ምክንያት ይፈጠራል። ታጣቂዎች ትጥቅ እንዲፈቱ አይፈልጉም። ኢትዮጵያ ውስጥ በድርድር ችግራቸው እንዲፈቱ አይፈልጉም።
በጠረጴዛ ዙሪያ ችግር እንዲፈታ አይፈልጉም። በንግግር በድርድር እንዲፈታ አይፈልጉም። በሰላማዊ መንገድ ችግር እንዲፈታ አይፈልጉም። አያግዙም። ኢትዮጵያ ለምሳሌ ሱዳን ውስጥ ችግር ተፈጠረ ሲባል የኢትዮጵያ መሪ 3-4 ጊዜ ተመላልሶ ካርቱም እየነደደች ካርቱም ገብቶ ፖርት ሱዳን ሽፍት አደረጉ ሲባል ፖርት ሱዳን ድረስ ሄዶ ለሱዳን ሰላም ሲጥር የቀጠናው ሀገራት ለምን የኢትዮጵያ ሰላም ላይ ትኩረት አላደረጉም? ኢትዮጵያ እንድትረጋጋ ለምን ጥረት አላደረጉም? ለምን ለመሞከራ ለምን ታጣቂዎቹ በንግግር በድርድር ችግሮቻችሁን ፍቱ የሚል የቀጠናው ሀገራት ለምንድን ነው ይሄንን የሚሉት ስትል ከተረጋጋች ኢትዮጵያ ወደ ባህሩ ትወጣለች የሚል ስጋት አለ። አንድ የዶክተር ዘላለም የሚባል አንድ የኦሮምኛ ጸሐፊ አለና አንድ ግጥም አለውና ካልተሳሳትኩ ባጭሩ ማስታውሶ ይመስለኛል። ምን ይላል? ኦቶ ሰሬ ቀባኔ ሰሬ ጭማ ቀባኔ ሆላ ሰርዲን ድኛቱ ኦሶ ገምታ ቀባኔ ገምታ ፊራ ቀባኔ አለጋኑት ይነማቱ ይላል። ጥሩ ውሻ ቢኖረን ቀበሮ በጎቹን አይበላም ነበረ። ጥሩ ህብረት ቢኖረን ባዕድ አይጫወትብንም ነበር ወይም ደግሞ ባዕድ አይከፋብንም ነበር ይላል። ዋናው መሰረታዊ ትኩረት መሆን ያለበት እነሱም ትኩረት ያደረጉት እንደ ስፖትላይት ኦሬዲ ተጠንቅቀው እየሰሩበት ያለው ኢትዮጵያን ዲስታቢላይዝ ማድረግ። ኢትዮጵያን ዲስታቢላይዝ ካደረግ ቅድም እንዳልኩት የወንዙ ፍላጎታቸው በደማችን ወንዙ ይቀጥናል፣ በአፈራችን ይወፍራል፣ ይፈስላቸዋል። የባህሩ ላይ ያላቸው የአረባናይዜሽን ኦፍ ዘ ሬድ ሲ የሚለው ፕሮጀክታቸውም ደግሞ ያለ ኢትዮጵያ ይሳካል፣ ኢትዮጵያ ካልተረጋጋች። ስለዚህ ለኔ የኢትዮጵያ የባህር በር ጥያቄ ተገቢ ጥያቄ ነው፣ ፍትሃዊ ጥያቄ ነው፣ ትክክለኛ ጥያቄ ነው፣ ዓለም አቀፍ ሕግና ስርዓትን የተከተለ ጥያቄ ነው። ስለዚህ ለኔ የኢትዮጵያ የባህር በር ባለቤት እንድትሆን ማድረግ የአፍሪካ ቀንድን ያረጋጋል። እኔ አይደለም ያልኩት፣ የተባበሩ መንግስታት ድርጅት ነው። የተባበሩ መንግስታት ድርጅት በፌዴሬሽን ኤርትራን ከኢትዮጵያ ጋር ሲያዋህድ አንደኛው ምክንያት አድርጎ ያስቀመጠው የኢትዮጵያ የባህር በር ጥያቄ ፍትሃዊና ተገቢ ስለሆነ ይላል። ቀጥሎ ደግሞ ምን ይላል? ለአፍሪካ ቀንድ መረጋጋት አስፈላጊ ስለሆነ ኢትዮጵያ የባህር በር ባለቤት ሆና ወደ ባህሩ መውጣቷ ለአፍሪካ ቀንድ ሰላም አስፈላጊ ነው። በሶስተኝነት ለኤርትራ ህዝብ ደህንነት ሲባል ይላል። በእነዚህ 3 ምክንያቶች ነው ወደ በፌዴሬሽን ከኢትዮጵያ ጋር እንድትተሳሰር የተደረገው። ስለዚህ ለኔ ዋናው ግልጽ ሆኖ መቀመጥ ያለበት ነገር ኢትዮጵያ ያነሳችው ጥያቄ ተገቢ፣ ፍትሃዊ፣ አስፈላጊ የህልውና ጥያቄ ነው ብሎ ማስቀመጥ ይችላል። አምባሳደር እንግዲህ ኤርትራን በደንብ ያጠኑ ሰዎች ያው እርሶም ሰፊ ልምድና እውቀት እንዳሉት ይታወቃል። የኤርትራ መንግስት የኔሽን ቢልዲንግ ወይም ሀገራዊ ግንባታ መሰረት የሚያደርገው ኢትዮጵያን በመጥላት ላይ የተመሰረተ ፖሊሲ፣ የንግድ ወይም ደግሞ የኢኮኖሚው ፖሊሲ ደግሞ ከኢትዮጵያ በሚገኝ ሀብት ዝርፊያና የኮንትሮባንድ ኢኮኖሚ፣ የውጭ ጉዳይ ፖሊሲው ደግሞ ኢትዮጵያን ማተራመስ ነው። ኢትዮጵያ ላይ የተንተራሰ ነው። የባህር በሩ ጉዳይም ሲነሳ የኤርትራ ብሔርተኝነት ባህሩ ላይ የተንተራሰ ነው ማለት የባህር በሩን መጠበቅ ላይ ወታደር ማከማቸት ይህንን ነው። ምናልባትም ኤርትራን የፈጠሩት ሀገራት የዚህ ጥያቄ ሲነሳ ወይም ደግሞ የባህር በሩ ጥያቄ በሚመለስበት ጊዜ ኤርትራ ህልውና ያበቃል የሚል ነገር ይነሳል። ጠቅላይ ሚኒስትር አብይ አህመድ በፓርላማ አንድ ነገር ተናግረው ነበረ። እንግዲህ ፕሬሸሩ እየበዛ ከቀጠለ የኤርትራ መንግስት ጊዜ መግዛት ጉዳዮችን ሊያደርግ ይችላል የሚል ነገር አውድ ያለው ንግግር ተናግረው ነበረ። እንግዲህ አሁን በጣም ጠንካራ ጫና ከዓለም አቀፉ ማህበረሰብ በኤርትራ ዲያሎግ እንዲያደርግ፣ እንዲወያይ፣ እንዲነጋገር ጫና እየተፈጠረበት ነው። ያንን እየሸሸ ነገር ግን የጦር አማራጭን የኤርትራ መንግስት እየፈለገ ያለበት ሁኔታ አለ። ሪስፖንሱ ምን ሊሆን ይችላል? ከመንግስቱ ባህሪ አንጻር ቀጣይ ሪስፖንሶቹ ወይም ስቴፕ በስቴፕ ምን ሊያደርግ ይችላል የሚለውን እንመልከተው። ኢትዮጵያ ለምን የባህር በር እንደሚያስፈልጋት በደንብ አስቀምጦታል። ዋና ዋና ፋክተሮች ተብሎ ታሪካዊ ምክንያቶች፣ መልክዓ ምድራዊ ምክንያቶች፣ አሁን ያሉ ጂኦ ኢኮኖሚክ ምክንያቶች የተባሉት ነገሮች ብቻ ሳይሆኑ ኢትዮጵያ ያስፈልጋታል የሚለውን ነገር በደንብ አስቀምጦት ነበርና አይ ፉሊ አግሪ ዊዝ ዳት። ታሪካዊ ምክንያቶቹ ኦልሬዲ ኢትዮጵያ የባህር በር ነበራት የሚለውን ነገር በደንብ ለማሳየት ነው። መልክዓ ምድራዊ ምክንያቶችም ኦብቪየስሊ ኢትዮጵያ እዚሁ ባህር በር አካባቢ ያለች ሀገር መሆኗን
ግን እንደዛም ሆኖ ሬድ ሲ ካውንስል ተብሎ ይባል የነበረው ለብዙ አመታት እዚህ አካባቢ ሲንቀሳቀስ የነበረው ድርጅት ተገላ እንደነበረች ለማሳየት ነው። አሁን ያለው አስገዳጅ ሁኔታ ደግሞ ኢኮኖሚያዊና ማህበራዊ ጉዳዮቹ ክሊል ናቸው። ኦብቪየስሊ ኢትዮጵያ የባህር በር ያስፈልጋት የሚለው ነገር ምንም ጥያቄ የለውም። ቤዚክሊ ጀስቲፋይድ ነው። ባደው የኢትዮጵያ የባህር በር ማግኘት ጠቀሜታ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገሮች ጭምር ኢንክሉዲንግ የባህር በር ላላቸው ሀገሮችም ጭምር እንደሆነ በደንብ አስቀምጠነዋል። ኦልሬዲ ተነጋግረንበታል። ይሄ ኦብቪየስሊ በደንብ የሚታይ ነገር ነው። የአፍሪካ የነጻ ንግድ ቀጠና ጉዳይ ይህን ያሳያል። አሁን ለምሳሌ ኢጋድ የተባለው እዚህ የጎረቤት ሀገሮችን ኢትዮጵያም ጭምር የምትሳተፍበት ሀገር አንዱ ትልቁ ዓላማውና ግቡ ኢንቴግሬሽን ነው፣ ውህደት ነው። ውህደት ሲባል ደግሞ ኢኮኖሚ ውህደት ነው፣ በኢንፍራስትራክቸር መተሳሰር ማለት ነው። የባህር በር የሚባለውንም ነገር እዚህ ውስጥ ጠቅልለዋል ማለት ነው። በዚከሊ የአፍሪካ ህብረትም ራሱ አፍሪካን በረጅም ጊዜ ውስጥ አንድ ለማድረግ 2063 አጀንዳው ላይ ያስቀመጠው ነገር እንደ ኢጋድ የመሳሰሉት ሀገሮች የመሳሰሉት ተቋማት አንድ ላይ ሀገሮች እንዲያመጡ የሚል ነው። ከዚህ አንጻር ይሄም ጀስቲፋይ ያደርገዋል ማለት ነው። ኢቭን ዓለም አቀፍ ህግ እንዳለ ሆነው ኢቭን በአፍሪካ ደረጃ የተቀመጡት ህጎች ይህን በደንብ ያሳያሉ። ሶ የኢትዮጵያ የባህር በር ፍላጎት ቤዚካሊ ጠቀሜታው ቤዚካሊ ለኢትዮጵያ ብቻ ሰው ለጎረቤትም ሀገሮች ነው። ከድንቁርና ካልሆነ በስተቀር እንደው አጉል ችግር ካልሆነ በስተቀር ነገሮችን ካለመገንዘብና ካለመረዳት ካልሆነ በስተቀር አሁን ያነሳው የኤርትራ መንግስትም ቢሆን ኢትዮጵያ አደገች ማለት ኢትዮጵያ ተሻሻለች ተለወጠች ማለት ለነሱም ለውጥ ነው የሚሆነው። ምክንያቱም ቤዚካሊ ዛሬ ግን እድገቶች ዩኒቨርሳል ናቸው፣ ግሎባል ነው፣ ሪጂናል ነው። የአንድ ሀገር እድገት በራሱ ብቻ ተወስኖ የሚቀር አይደለም፣ ኢምፓክቱ ሰፋ ያለ ነው። ሶ ይሄንን ካለመረዳት የመጣ ነገር ካልሆነ በስተቀር አሁን ቅድም ያነሳው ሀገር እንደ ኤርትራ አይነትም ጭምር የኢትዮጵያን የባህር በር ፍላጎት የመከላከሉ ነገር የሚጠቅማቸው አይደለም። ኢትዮጵያ አሰብን ብትጠቀም፣ ኢትዮጵያ ሌሎች የኤርትራ ወደቦች ብትጠቀም ጠቀሜታ ለኤርትራም ጭምር ነው የሚሆነው። ለዚህም ነው እንደ ቀልድም እንደምንም የሚነሳው ነገር እስካሁን አሰብ የሚባል ነገር ግመል መፈንጫ ነው የሆነው፣ ምንም ነገር የለውም። ሶ ይሄንን እንዲገነዘቡ የማድረግ ነገር በኢትዮጵያ በኩል በጣም ተፈላጊ ነው የሚሆነው። አሁንም ቢሆን በኢትዮጵያ በኩል አንድ ሚስኮንሴፕሽን መኖር የሌለበት ሚስኮንሲቭ መደረግ የሌለበት ነገር ኢትዮጵያ የባህር በር ማግኘት የምትፈልገው ሰላማዊ በሆነ መንገድ ነው፣ ዲፕሎማቲክ በሆነ መንገድ ነው፣ በሰጥቶ መቀበል መርህ ነው። የማንንም የጎረቤት ሀገሮችን ሉዓላዊነት የመጋፋት ፍላጎት የላትም። ነገር ግን ዓለም አቀፍ ሕግ ይፈቅድላታል። ቅድም ያነሳናቸው ደግሞ ፋክተሮች ኢትዮጵያን የባህር በር አክሰስ እንዲኖራት ይፈቅዳል። የቀይ ባህር አክሰሷም ከዚህ አንጻር ነው መታየት ያለበት። አሁን ቅድም የጠቀስከው ሀገር ምናልባት ይህን ነገር የሚያነሳበት ምክንያት ይህን የሚቃወምበት ምክንያት ኦብቪየስሊ እስካሁን በነበረው ሁኔታ የኢትዮጵያን ብሔራዊ ጥቅም በመጻረር የኢትዮጵያን ውስጥ ችግር በማስፋፋት የኢትዮጵያን ቀዳዳ በመጠቀም ኢትዮጵያን ለማዳከም ካልሆነ በስተቀረ ሌላ አላማ የለውም ነው። ይሄ ደግሞ አሁን ኦልሬዲ አውት ሊቭድ ነው። ይሄ ያለፈበት ፋሽን ነው። ኢትዮጵያ ተጎዳች ማለት እኮ ጎረቤት ሀገሮች በሙሉ ይጎዳሉ። ምክንያቱም ስደት ይፈጠራል፣ ስደት ይኖራል። ይህ ስደት ደግሞ ፕሬዠር ነው የሚሆነው ጎረቤት ሀገሮች ላይ፣ የኢኮኖሚ ፕሬዠር ይፈጥራል። ይህንን ግሎባል ነገሮችን ሪጂናል ነገሮችን በደንብ ካለመገንዘብ አሁን ዓለም አቀፍ ሁኔታ የደረሰበትን ሁኔታ ካለማየት ከመሆኑ ውጪ ሪሊ የኢትዮጵያን መጠቀም፣ የኢትዮጵያን ማደግ፣ የኢትዮጵያን ባህር በር ማግኘት፣ የኢትዮጵያን መስፋፋት፣ የኢትዮጵያን የንግድ ስፋት መቃወም ተፈላጊነቱ ፍጹም የሚታይ ነገር የሚሆንም ነገር አይደለም የሚለውን ነገር ለማንሳት ነው የፈለግኩት። አይ ቲንክ ይህም ሺር ኢግኖራንስ ነው እንጂ ዊዝደም አይደለም። ምክንያቱም ማንም አሁን ግሎባል አንድ ዓለም አሁን አንድ መንደር የሆነ ባለበት ሁኔታ
ተገንጥለህ አንዱ ዝም ብለህ ተራራ ላይ የምትኖርበት ዘመን ያለፈበት ሁኔታ ነው ያለው። የአንድ ጎረቤት ሀገር ችግር የራስ ችግር የሚሆንበት ሁኔታ ነው ያለው። ይሄንን ያለ መገንዘብ ችግር ነው ያለው። ዛሬ እኮ በሁለተኛ ዓለም ጦርነት እርስ በርስ የተጋጩ፣ እርስ በርስ የተፋጁ፣ እርስ በርስ የተጋደሉ ሀገሮች የአውሮፓ ህብረት ብንመለከት ዛሬ በአንድ ሳንቲም እኮ ነው የሚነግዱት። ዛሬ እኮ ከአንዱ ተነስተ ያለ ቪዛ ሌላ ሀገር ትገባል። አውሮፓ ህብረትን ማለት ነው። እንደ ጀርመንና እንግሊዝ እኮ ለሁለት ተከፋፍለው እርስ በርስ ተጨፋጭፈዋል የዛሬ ምናምን ዓመት። ጃፓንና አሜሪካኖች ጃፓንን ኦልሬዲ በሙሉ የደበደቡበትና ስንት ነገር ያደረጉበት ሁኔታ ነው ያለው። ኢማጂን ዛሬ ጃፓንና አሜሪካ መሀል ያለው ግንኙነት አስበው። ይሄ ያለፈን ነገር ያለፈን ልዩነት ያለፈን መከፋፈል ከግምት በማስገባት ብቻ የምትሄድበት ዓለም ሳይሆን አሁን ያለው ዓለም አንድ መንደር የሆነበት ሁኔታ አብሮ ማደግ፣ አብሮ መበልጸግ፣ አብሮ መጠቀም፣ አብሮ ወደፊት መሄድ የወቅቱ ፋሽን የሆነበት ሁኔታ ነው ያለውና ስለዚህ ጎረቤቶቻችን እንደ አሁን ያነሳው ኤርትራ አይነትም ይሄን ከግምት አስገብተው የኢትዮጵያን ጥቅም የራሳቸው ጥቅም አድርገው የሚወስዱበት ሁኔታ እንዲኖር ያስፈልጋል የሚል ሀሳብ ነው ያለኝ። እጅግ በጣም አድርጌ አመሰግናለሁ። የተወደዳችሁና የተከበራችሁ ተመልካቾቻችን ከጅማ ቤተ መንግስት ሆቴል ያስተላለፍንላችሁ የሀገር ጉዳይ ዝግጅታችን እዚህ ላይ ተጠናቋል። ፕሮግራሙን እየመራው ብስራት መለሰ አብሬያችሁ ቆይታ አድርጌያለሁ። በያላችሁበት ሰናይ ጊዜ ይሁንላችሁ።